በሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን ይህችን ልጅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም እንደ ማሳሰቢያ ስለሆነ ተመልካቾቻችን በደቡብ አፍሪካ ትናንትና ነው ዴድላይኑ ያለቀው። የውጭ ሀገር ዜጎች ይውጡልን የሚለው ዶክመንት የሌላቸውና እስከ ዛሬ ድረስ መልካም ነገር ነበር። አሁን እየወጡ ያሉ አንዳንድ መረጃዎች እንደሚያሳዩት በአንዳንድ ቦታዎች ላይ ጥቃት እየተፈጸመ ነው። እንዳልኳችሁ ምንም አስተባባሪዎች ቢጠነቀቁም ሞብ ስለሆነ በመንጋ በጅምላ ስለሆነ የወጣው በፍጹም ከእንደዚህ አይነት ወንጀል መጠበቅ አይቻልምና በጣም አንዳንድ ሱቆች እየተሰበሩ አንዳንድ ነገሮችም እየተሰረቁ እንደሆነ መረጃዎች እያሳዩ ነው። ይህን ተከትሎ አንድ አስገራሚ ዜና ኢትዮጵያን በተመለከተ ይወጣል። በደቡብ አፍሪካ ኢትዮጵያዊው ነጋዴ ጠመንጃ ታጥቆ በመታየቱ ከፍተኛ ድንጋጤ ተፈጥሯል። አዲስ አድማስ እንደዘገበው በደቡብ አፍሪካ በሚገኝ አንድ ማህበረሰብ ውስጥ ኢትዮጵያዊ ዜግነት እንዳለው የተነገረለት ግለሰብ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ሲሰራ ታይቷል መባሉን ተከትሎ የአካባቢው ነዋሪዎች አስቸኳይ ምርመራ እንዲደረግ እየጠየቁ ነው። በአካባቢው የወጡ ዘገባዎች እንደሚያመለክቱት ግለሰቡ የጦር መሳሪያውን በግልጽ ይዞ መታየቱ በነዋሪዎች ዘንድ ትልቅ ስጋትና ድንጋጤን የፈጠረ ሲሆን የሚመለከታቸው የህግ አካላት መሳሪያው በህጋዊ መንገድ የተያዘ መሆኑንና አለመሆኑን እንዲሁም የተጣሰ ህግ ካለ አጣርተው እርምጃ እንዲወስዱ ማህበረሰቡ በጥብቅ እየወተወተ ይገኛል የሚል ነው። ኢትዮጵያዊ ነጋዴ በእርግጥ የያዘው ራሱን ለመጠበቅ ነው ሊሆን ይችላል። በንግድ ቦታ ላይ ነው ይህን ያደረገው። ምን ይከተላል? በእርግጥ ህጋዊ መሳሪያ ነው ወይስ አይደለም የሚለውን ወደ በኋላ ላይ የምንሰማ ይሆናል ተመልካቾቻችን። ዞሮ ዞሮ ነገሮች አሁን መልካቸውን አልፎ አልፎ እየለወጡ ስለሆነ አሁንም ከፍተኛ ጥንቃቄ ያስፈልጋቸዋል ወገኖቻችን የሚለውን ነገር በድጋሜ ለማስታወስ ነው ይህንን ያስቀደምኩት። ሌላው ተመልካቾቻችን፣ አድማጮቻችን አቶ ጌታቸው ረዳ ወደ ብልጽግና ከፈረመ በኋላ አብይን ለማንም አላስነካም ብለዋል። በሁሉም ቦታ ላይ አላስነካም ብለዋል። አጠቃላይ የሚባለውንም የማይባለውንም ለአብይም ለሽመልስም ሲያወራ ነው የሚውለው የሚያመሻው ነው የሚሉት ምንጮቻችን። እዚህ ቪዲዮ ላይ ራሱ እንደምትመለከቱት ከአብይ የማይጠፋው ዳንኤል ክብረት ቦታው የተነጠቀ ይመስላል። ቪዲዮ ላይ ተመልከቱት። ብቅ ብሎ ከዛ ነው የሚታየው። ይህን ቪዲዮ ተመልከቱት። የብቻ አይደለም ጌታቸው ረዳን እንደምትመለከቱት እያወራ ሁሉም ሄዶ አፏ አጠገብ ሆኖ ነው። ቪዲዮ ላይ ስሙት። ግን እነሱ ሲጣሉ ይጋመሩላቸው ሰማችሁት እንግዲህ ሆነ እነሱ ሲጋደሉላቸው እርስ በርስ ሲጣሉላቸው እያለ የሆነ ነገር እንግዲህ ያው ስለ ህዋትም ይመስለኛል ያወራል። ከኋላ እኮ በርካታ ሰዎች አሉ አብረው እና ሁሉም ነገር ጌታቸው ከአብይ አፋፉን ሆኖ ነው እያወራ ያለው። በጣም አዲስ ፍቅር የያዘው ይመስላል። አብይም እንደምታዩት እጁን ጨብጦት ነው ወክስ ያደርጉ የሚታዩት የሆነ ሆኖ ለጌታቸው እንዲሁ ለመምከር ያህል እንደ መግቢያ እንዲህ አብይ ከጨበጠህ ጥንቃቄ አድርግ፣ እንዲህ ካቀረበህ ጥንቃቄ አድርግ ነው። አቶ ዮሐንስ ቦያለው እንዲህ ከመምሰላቸውና ከመታሰራቸው ፊት በእንዲህ ነበር በስስት ባጠገቡ አድርጎ የሚያያቸው። እንደዚህ ነበር ሲያወጉ ሲጫወቱ የነበሩት አንድ ሰሞን እና ብዙዎቻችን ተጠራጥረን ነበረ። አይ በቃ ዮሐንስ ቦያለው መበላቷ ነው ተብሎ ነበር። እንደተባለው ሆነ። ዛሬ አቶ ዮሐንስ ቦያለው ምን እንደሚመስሉ ከዛ የሚወጡ ነገሮች እጅግ በጣም ያሳዝናሉ። ከዛ ደግሞ እነ ሰዓረ መኮንንን እናውቃለን። እንዲህ ከጠቅላይ ሚኒስትሩ ጋር መግባት መውጣት አበዙ። ብዙም ሳይቆይ ያቱ ሰዓረን ሰምተናል።
የዶክተር አምባቸውና የሌሎችንም ሰምተናል ተመልካቾቻችንና ውሃው ጸጥ ሲል ፍራ ማዕበል ሊነሳ ነውና ይላሉ ቻይናዎች። ሲያቀርብህ ሲያቅፍህ ምን ሲል ፍራ ነው። ዞሮ ዞሮ ጌታቸው ረዳ ለራሱ ካላወቀበት በዚህ ደረጃ ድረስ እንሆናል ከሆነ ናይፍ ከሆነ እኛ ምንም እናድርገው ነገር የለም። ዞሮ ዞሮ እስከዚህ ደረጃ ላይ ሆኖ አጫዋች ሆኗል ለማለት ያህል ነው ተመልካቾቻችን። ሌላ ከወለጋ ሆሮ ጉድሩ አጋምሳ የወጣው መረጃ እጅግ በጣም የሚያሳዝን ነው። በወለጋ ዞን በአጋምሳ ነዋሪዎች ላይ እጅግ አሳዛኝ ጥቃት መፈጸሙ ተነግሯል። የአጋምሳ ነዋሪዎች በዛሬው ዕለት በለቅሶ አደባባይ ወጥተው ድምጻቸውን ሲያሰሙ ውለዋል። ተመልካቾቻችን እንደምታዩት በተፈጸመባቸው ጥቃት ሰዎች ተገድለዋል፣ ቤቶች ተቃጥለዋል፣ የቤት እንስሳት ተዘርፈዋል። በርካታ የኦሮሞ ተወላጆች በማህበራዊ ትስስር ገጻቸው ጉዳዩን አስመልክቶ እየሰጡት ባለው አስተያየት በብልጽግና ላይ ከፍ ያለ ተቃውሞ እያሰሙ ናቸው። ላለፉት 4-5 ዓመታት ታጣቂዎች ናቸው ሸኔ ነው እየተባለ ህዝባችን ሲገደል ኖረ። አሁንም ታጣቂዎች ሸኔ እየተባለ እየተገደለ ያለው በብልጽግና ቁማር ምክንያት ነው በሚል ነው። በጣም በሚያሳዝን ሁኔታ ተመልካቾቻችን ቤቶቻቸው በሙሉ ወድሞባቸዋል። ንብረቶቻቸው ሁሉ ተዘርፈዋል። የቤት እንስሶቻቸው ሳይቀር ተዘርፈዋል። የተገደሉትም ሰዎች አሉ። በዚህ ምክንያት ነው ዛሬ ህዝብ ወጥቶ አደባባይ ተቃውሞውና ለቅሶውን ሲገልጽ የዋለው ተመልካቾቻችን አድማጮቻችን። ይህ በእንዲህ እንዳለ ደግሞ ከጥይት የተረፈው ወገናችን በሳት እያቀለቀ ነው። ዛሬ ጠዋት ነግረናችኋል። በሰሜን ወሎ በሀብሮ ወረዳ በሰዶማ በተነሳው እሳት ቃጠሎ የአርሶ አደሮች ቤት እንዴት እንደነደዱ አይተናቸዋል። አሁን በደረሰን ሪፖርት መሰረት ከ50 በላይ ቤቶች ናቸው የተቃጠሉት። በቤቶች ውስጥ የነበሩ ጎተራዎች እህል የሞሉ ጎተራዎች በሙሉ ነደዋል፣ ባዶ ሆነዋል። ማደሪያ ሁሉ አጥተዋል። እና ዘመን ተሻጋሪው ጉዳዩን አስመልክቶ ይህ ኩሩ ማህበረሰብ በደረሰበት ድንገተኛ አደጋ ምክንያት አስቸኳይ የወገን ደራሽነትና እገዛ ይፈልጋል። ወገኖቻችን አንገታቸውን እንዳይደፉና ወደ ቀድሞ ህይወታቸው በፍጥነት እንዲመለሱ ሁላችንም በጋራ ልንቆምላቸው ይገባል። የመልሶ ማቋቋም ስራው አፋጣኝ ምላሽ የሚሻ በመሆኑ በጎ አድራጊዎች ድርጅቶችና መላው ወገናችን እባካችሁ ድጋፋችሁን እንድታደርሱ ወገናዊ ጥሪ ቀርበዋል ነው የሚባለው። ደግሞ ከጠመንጃው ከምኑ የተረፉት እንደምትመለከቷቸው በእሳት አደጋ እያለቁ ነው። ስለዚህ በሰሜን ወሎ ዞን በሀብሩ በተነሳው እሳት ከ50 በላይ ቤቶች ናቸው ከነንብረታቸው የወደሙት። ስለዚህ በየትኛውም ዓለም የምትኖሩ ወገኖች ሰሞኑን በዚህ ጉዳይ እነዚህ ወገኖች ለመርዳት የሚቋቋሙ የበጎ አድራጎት ነገሮች ካሉ መስመሮች ካሉ እነሱን የምናሳውቃቸው ይሆናል። ያንንም 5ም 10ም ተረባርበን እንድረስላቸው የሚለውን መልእክት ለማስተላለፍ ነው ተመልካቾቻችን። ሌላው ተመልካቾቻችን አሜሪካና የአውሮፓ ህብረት በህወሓት አመራሮች ላይ የጣሉትን የቪዛ ማዕቀብና አንዳንድ ወቀሳ አስመልክቶ የህወሓት አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው ሞንጀሪኖ ምላሽ ሰጥተዋል። ባጭሩ ሞንጀሪኖ የሰጡት ምላሽ የቪዛ ማዕቀብ አሜሪካ ብታደርግ ባታደርግ እኛ ምንም አይመለከተንም፣ ከዚህ በኋላ እንኳን አሜሪካና አዲስ አበባም አንሄድም የሚል ነገር ነው የተናገሩት። ይልቁንም የኢትዮጵያ መንግስት በአሁኑ ሰዓት ላይ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ለጦርነት እየተዘጋጀ የድሮን ቅኝት እያደረገ ባለበት ሁኔታ ላይ አሜሪካም ሆነ የአውሮፓ ህብረት ያወጡት መግለጫ መሰረተ ቢስና ለአንድ ወገን ያደላ ነው፣ አንቀበለውም የሚልም ነገር ተናግረዋል። ከዛም ባሻገር የአሜሪካ ጥቅም በቀጠናው የሚረጋገጠው ህወሓትን በማስፈራራት ሳይሆን አብሮ በመስራት ነው ከህወሓት ጋር በማለት ወይዘሮ ፈትለወርቅ ገብረ እግዚአብሔር ለአሜሪካ መንግስት መግለጫና ለአውሮፓ ህብረት መግለጫ ጠንከር ያለ ምላሽ ሰጥተዋል። ስለዚህ የቪዛ ማዕቀባችሁን እንደፈለጋችሁ አድርጉት፣ አይበርደንም፣ አይሞቀንም፣ እንኳን ወደ አሜሪካ አይደለም ወደ አዲስ አበባም አንመጣም በማለት ነው ወይዘሮ ፈትለወርቅ የተናገሩት። ሌላው ግብጽ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ የውሃ መብቷን የሚያስጠብቁ ግልጽ ዋስትናዎች ካልተቀመጡ በስተቀረ ወደ ድርድር እንደማትመለስ አስታውቃለች። የድርድሩን ሂደት ለማቋረጥ የተወሰነው
በመንግስት ውሳኔ ነው ሲሉ የግብፅ ውሃ ሀብትና መስኖ ሚኒስትር ሃኒ ስዊለም መናገራቸውን ሚድልስት ኦንላይን ዘግበዋል። የውሃ ሀብትና መስኖ ሚኒስትሩ ሃኒ ስዊለም እንደተናገሩት በአባይ ወንዝ ላይ የሚገነባው ግድብ አሞላልና አጠቃቀም የሚገዛ ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ የተደረጉት የዓመታት ድርጅቶች ባለመሳካታቸው ግብፅ በታህሳስ 2023 ድርድሩን ለማቋረጥ የወሰነችው ውሳኔ አሁንም ሳይቀየር ይቀጥላል ያሉት ሚኒስትሩ በቴሌቪዥን በሰጡት መግለጫ ድርድሩን የማቋረጥ ውሳኔ የሀገር ወይም የመንግስት ውሳኔ ነበር ያሉ ሲሆን ካይሮ ፍሬቢስ ነው ስትል በገለጸችው የድርድር ሂደት ላይ መጽናቱ ምንም አይነት ፋይዳ አለው ብላ እንደማታመን አክለዋል። ኢትዮጵያም በቀደሙት የድርድር ምዕራፎች ላይ የተደረሱ ስምምነቶችን ደጋግማ በመቀልበስና ዓለም አቀፍ የህግ መርሆችን ባለማክበር ከሰዋታል። በአሁኑ ወቅት ምንም አይነት ድርድር የለም ያሉት ስዊለም ግብፅ የውሃ መብቷን የሚያስጠብቁ ግልጽ ብሔራዊ መርሆችና አስቀድሞ የተወሰኑ ዋስትናዎች ባሉበት ማዕቀፍ ውስጥ ካልሆነ በስተቀረ በማንኛውም አዲስ የድርድር ምዕራፍ ውስጥ አትሳተፍም ብለዋል። የእርሳቸው አስተያየት የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ከተወያዩ በኋላ ዋሽንግተን በካይሮና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነት ለማደስ እየጣረች ባለችበት ወቅት ነው ተብለዋል። ስዊለም አሜሪካ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በበጎ ፈቃድ እየተንቀሳቀሰች መሆኑን የገለጹ ቢሆንም ማናቸውም የወደፊት ድርድሮች ካለፉት ከ10 ዓመታት በላይ ከተደረጉት ንግግሮች መሰረታዊ በሆነ መልኩ መለየት እንዳለባቸው አጽንኦት ሰጥተዋል። ግብፅ ያለፉት ንግግሮች ያልተሳኩት ኢትዮጵያ አስገዳጅ ግዴታዎችን ለመቀበል ፈቃደኛ ባለመሆኗ ነው በማለት ትከሳለች። ኢትዮጵያ እንደ አውሮፓውያኑ አቡሻከር በ2011 የግድቡን ግንባታ እንደምትጀምር ካወጀችበት ጊዜ ጀምሮ ግብፅ፣ ኢትዮጵያና ሱዳን በደርዘን የሚቆጠሩ የድርድር ምዕራፎችን ቢያካሂዱም እስካሁን በግድቡ አሰራር ላይ ህጋዊ አስገዳጅነት ያለው ስምምነት ላይ መድረስ አልቻሉም። ዲሞክራቲክ ሶሻሊስቷ ትውልደ ኢትዮጵያዊት ሜላት አስፋ ወሰን ኪሮስ በኮሎራዶ ግዛት አንደኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የእጩነት ምርጫ የ15 ዘመን ተመራጯን አንጋፋዋን ዲያና ዲጌትን በማሸነፍ አስደናቂ ታሪካዊ ድል አስመዝግባለች። አሶሺየትድ ፕሬስ ውድድሩን ውጤት ይፋ ባደረገበት ዘገባ መሰረት ይህቺ የ29 ዓመት የህግ ባለሙያና የፒኤችዲ ተማሪ ሜላት በአሜሪካ ኮንግረስ ታሪክ ለመጀመሪያ ጊዜ የጄን ዜድ የዚህ ትውልድ ሴት ተመራጭ እንድትሆን አስችሏታል። ውድድር የተደረገበት ዲስትሪክት ሙሉ በሙሉ የዲሞክራቲክ ፓርቲ ጠንካራ ይዞታ በመሆኑ ሜላት በመጪው ምርጫ አሸንፋ በሚቀጥለው ዓመት ዋሽንግተን ዲሲ ውስጥ የሚገኘውን የህዝብ ተወካዮች ምክር ቤት እንደምትቀላቀል እሷ በተወለደችበት በ1997 ዓ.ም ስልጣን የያዙትን የ68 ዓመቷን ዲጌትን እንደምትተካ በእርግጠኝነት ይጠበቃል። ይህ ያልተጠበቀ ድል በዲሞክራቲክ ፓርቲ ውስጥ ወጣትና ይበልጥ ወደ ግራ ዘመም አዳዲስ እጩዎች አንጋፋዎቹን የፖለቲካ መሪዎች በመገዳደር ስልጣን እንዲያስረክቡ እያደረጉት ባለው ውስጣዊ የፖለቲካ ንቅናቄ ውስጥ ትልቅ ማሳያ ተደርጎም ተወስደዋል። ከእስራኤል ደጋፊ ቡድኖች የሚመጣ ማንኛውም የገንዘብ ድጋፍ በቆራጥነት የገፋችው ሜላት ሁለንተናዊ የጤናና የህፃናት እንክብካቤን ጨምሮ ለአይሁድ መንግስት የሚሰጠውን የአሜሪካ ወታደራዊ እርዳታ ማቆምን የመሳሰሉ ጠንካራ አነጋጋሪ ፖሊሲዎችን ታራምዳለች። ይህ ድል የአሜሪካ ዲሞክራቲክ ሶሻሊስቶች በሀገሪቱ ያስመዘገቡትን ተከታታይ ስኬት ይበልጥ ያጎላው ሲሆን በምርጫ ውስጥ አሸንፍ በኮንግረስ ውስጥ ጥቂት ከሆኑት ዲሞክራቲክ ሶሻሊስቶችና ትውልድ ተወካይ በመሆን ለወጣቶች ልዩ ትኩረት ትፈጥራለች ተብሎ ይጠበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ መጣሁ ሱቅ ሄጄ ምን እንደገዛሁኝ አሳያችኋለሁ ማለት ነው። ከሱቅ ለኔ የሚጠቅሙኝ ያልኳቸውን ነገሮችን ለጸጉሬ ተጠቅሜ ደግሞ በጣም ጸጉሬን ያሳምሩልኝ ነገሮች ናቸው ይዤ የመጣሁት። ይሄ ደግሞ ማንኛውም ቦታ ከኢትዮጵያ ጀምሮ ያለ ነገር ነው ማለት ነው። ቤተሰቦቼ እንግዲህ እዚህ ጋር ማሳያችሁ ቁርንፉድ ነው ማለት ነው። ቁርንፉድ ይዤ መጥቻለሁ። ቁርንፉድ ለጸጉራችን በጣም አሪፍ ነው፣ ቆንጆ ነው፣ ጸጉራችን ያሳምርልናል ማለት ነው። ይሄ ደግሞ በልሰምና ሻምፖ ነው፣ አንድ ላይ ሩድ ይሸጣል ማለት ነው። ተክፊት ስላለው አንድ ላይ ነው የሚሸጠው። በልሰም ይሄን ገዝቻለሁ ማለት ነው። በነገራችን ላይ በልሰም ይሄንን አልወድም፣ ነገር ግን አለ ቪዲዮም ከዚህ በፊት ሰርቼላችኋለሁ። በጥቁር አዝሙድ የሚሰራ አለ፣ አሁን አልቆብኝ ነው። ለጸጉራችን በጣም አሪፍ ነው ማለት ነው። ይሄን ሁለቱን አንድ ላይ ገዝቻለሁ ማለት ነው። ሩዝ ስለሆነ
እና ይሄ ቁርንፉድ እንግዲህ ለጸጉራችሁ ዘይት ወይም ውሃውን አፍልታችሁ ጸጉራችሁ ሲረሹበት በጣም አሪፍ ነው ማለት ነው። መርጨት ነው ማለት ነው። እንግዲህ ጸጉራችሁ የተበጣጠሰ ግንባራችሁ የሸሸ ለጸጉራችሁ በጣም አሪፍ ነው ማለት ነው። ምክንያቱም ጸጉር ያሳድጋል። ትንሽ ጸጉር ደረቅ ቢያደርግም ቅባት አድርጋችሁ በጣም ጥቅምና ቆንጆ ነው ማለት ነው። ይሄ ደግሞ አብሽ ነው። አብሽ ለጸጉራችንና ለፊታችን ለሰውነታችን ያለው ነገር ልነግራችሁ አልችልም። ይሄ ደግሞ የጎመን ዘር ነው። የጎመን ዘር እንዴት እንጠቀማለን የምትሉ በጣም ኦፈን አሪፍ ነው። ለጸጉራችን ቅባት ሰርተንበት በቅባት መልኩ አርገን መጠቀም እንችላለን። ይሄ ደግሞ ብስኩት ነው። እንግዲህ ከሻይ ጋር ሊበላ ነው ማለት ነው። እንግዲህ እውነቴን ነው የሚላችሁ በእነዚህ አሁን ባመጣኋቸው ሁሉ ነገር ቅባት ሰርቼባቸው ቅባቱን ደግሞ እስካሁን ድረስ እየተጠቀምናቸው ነው። ቅባቱን ደግሞ የሰራሁትንም አሳያችኋለሁኝ። እንግዲህ ቪዲዮ ሰርቼላችኋለሁ። ከታች ቪዲዮን ታገኙታላችሁ። ብዙ አይነት የጸጉር ቅባቶቹንም ሰርቻለሁኝ። አብሽ እንግዲህ ለፊታችንም ራሱ ለጸጉራችንም ራሱ በጣም ጸጉራችን ያለስልሳል፣ እንዲያብለጭልጭ ያረጋል፣ ወዛማ ያረጋል። በዛ ላይ ደግሞ ያሳድጋል ማለት ነው። ጥቅልል ጎመኑ ደግሞ የጎመኑ ፍሬ ደግሞ ለጸጉራችን ቅባት ስንሰራ ጸጉር ያሳምራል፣ ጸጉር ያሳድጋል። የተበጣጠሰ ጸጉር ግንባራችን ላይ ለመሸሽ ላለ ጸጉራችን በጣም አሪፍ ነው ማለት ነው። ይሄን ቅባት ሲሰሩት ቅባቱን ሰርታችሁ እንግዲህ ቅባቱን እንደፈለጋችሁ ዛሬ ተቀብታችሁ ነገ መታጠብ ከፈለጋችሁ ለቀን 3 ቀን አስቀምጣችሁ መጠቀም ትችላላችሁ ማለት ነው። በነገራችን ላይ በልሰም በጣም አሪፍ ነው። በልሰም አሁን አልቆ ይሄንን ነው የገዛ ነው ማለት ነው። እስቲ ይሄን ደግሞ እንሞክረውና እናያለን ማለት ነው። ነገራችን ላይ ይሄም አንድ ላይ እንግዲህ በጣም ርካሽ ነው አንድ ላይ የገዛሁት ማለት ነው። በጣም አሪፍ ርካሽ ነው። ለዛ ነው ብዙ ነው ደግሞ ውስጡ ላይ ያለው ብዙ ጊዜ ይቆያል ማለት ነው። ይሄ እንግዲህ የበልሰሙ ሌላኛውን አሳያችኋለሁ፣ ግን ቪዲዮ ሰርቻለሁኝ በነገራችን ላይ ይሄ አሁን በእንትን ብሎዝና እንትን ነው የተሰራው ቫቲካ ነው ማለት ነው። ሁሉም አንድ ላይ ነው እና ይሄኛው ነው። ይሄ በጣም አሪፍ ነው። ብዙ ሰው ይጠቀመዋል። እውነቴን ነው የሚላችሁ ለጸጉራችሁ ልስላሴ ልነግራችሁ አልችልም። በጣም ነው ጸጉር የሚያሳምረው። አሁን አልቋል። እንግዲህ እስቲ ይሄን ልሞክረው ብዬ ነው ያመጣሁት ማለት ነው። እውነቴን ነው የሚላችሁ አሁን ጭርስ አድርጌ አንድ ነገር አልቀረም። ለሁለት ነው እኔና ሆቴ ነው የምንጠቀመው እና በጣም አሪፍ ነው። ተጠቀሙት። ይሄንን በተለይ ገዝታችሁ ተጠቀሙ። በጣም አሪፍ ነው። ጸጉራችን ለስላሴ ታጥባችሁ ከወጣችሁ በኋላ ልነግራችሁ አልችልም። እውነቴን ነው የሚላችሁ ጸጉር በጣም ነው የሚያሳምረው። እኔ የወደድኩት ነገር ቢኖር ይሄኛው ነው። ብዙ አይነቶቹን በልሰም ተጠቅም ያለሁኝ አንድ ማለ ያሳያችኋለሁኝ አሁን እና ብዙ አይነቶቹን ተጠቅም ያለ ይሄኛው ነው አንደኛው። ሌላም ደግሞ አለ ብዙ አይነት በልሰም ነው፣ ግን ይሄኛው ነው በጣም የወደድኩት ማለት ነው። ይሄ ሳይሆን ያኛው ነው የወደድኩት ማለት ነው። በጣም ቆንጆ ያልኩት የተመቸኝ የሁሉም ሰው እንግዲህ ጸጉሩ እንደሚመቸው ነው። በጣም ይሄ ነው የተመቸኝ ማለት ነው። ከምንም በላይ በልሰሞችን ከምገዙ ይሄንን ግዙ ማለት ነው። በዛ ላይ ደግሞ ብዙ ጊዜ ይቆያል። ትንሽዬ በትንጧ ማንኪያ አንድ ጸጉራችሁ ላይ የፈለገ ጸጉራችሁ ብዛት ቢኖረው አንድ ብታረጉ ራሱ በቂ ነው ማለት ነው። እውነቴን ነው የሚላችሁ። ስለዚህ ተጠቀሙት፣ ይቆያል ከናንተ ጋር። በዛ ላይ በረካ ያለው ነው። እስቲ አሁን ደግሞ ይሄን ሞክሬ አያዋለሁኝ ለውጡን ማለት ነው። እና የወደድኩት ያኛው ነው እላችኋለሁኝ። እንግዲህ ይሄን የመሰለ ከሱቅ ሄጄ እነዚህን እቃዎቹን ገዝቻለሁኝ። ብዙ ነው የገዛሁት። እንግዲህ ጥቅል ጎመኑ እናም ደግሞ አብሹ ሁሉም የገዛሁት አንድ ላይ ቅባት ሰርቼበታለሁኝ። ይሄው እስካሁን ድረስ እንግዲህ የተጠቀምኩት ነው ማለት ነው ቤተሰቦቼ። ቅባቱንም ደግሞ አሁን አሳያችኋለሁ። በልሰሙ ይሄንም ከወደዳችሁ ይሄንን ተጠቀሙ። እስቲ ቅባቱን ላሳያችሁ ቀንጨብ አድርጌ። ቅባቱ ይሄኛው ነው። ይሄ ብቻ ሳይሆን ብዙም ሰርቻለሁኝ፣ በትልቅም ሰርቻለሁኝ። ይሄ አሁን ያኛው ያመጣሁትን ሁሉንም ነገር ፈጭቼ እዚህ ላይ ያረኩት ባቦንሽ አርጌበታለሁ። ባቦንሽ ሽበት ለሚያወጣበት ሰው በጣም አሪፍ ነው ባቦንሽ። እና ቀረፋ አርጌያለሁኝ፣ አበባ አርጌያለሁኝ። እናም ደግሞ ወራቅ ጋር ምግብ ላይ የሚያረጉትን አርጌበታለሁ። እነዚህ ትላልቆቹ ማለት ነው። ሌሎቹን ደግሞ ሁላቸውንም ፈጭቼ እንግዲህ አንድ ላይ አርጌ ዘይቱን ካፈላው በኋላ ነው ዘይቱን አፍልቼ በዚህ መልኩ ብርጭቆ ላይ ካረኩት በኋላ እንትን አርጌዋለሁ ማለት ነው። አሁን ደግሞ አጠለዋለሁኝ። ያጠለልኩ አሳያችኋለሁኝ። እና በጣም አሪፍ ጸጉራችን ለርዝመት በጣም አሪፍ ነው። እንግዲህ ተጠቀሙት ማለት ነው።
በዛ ላይ ቤታችሁ ያለ ነገር ነው። ጥቁር አዝሙድ ያው መዳም ቤት አይጠፋም፣ አብሽም ይኖራል። ስለዚህ ይሄኛው ራሱ ይጠቀሙታል ይኖራል ማለት ነው። ስለዚህ አይጠፋም እላችኋለሁ። በተለይ ጥቅል ጎመኑ ፍሬውን ባታገኙ ቅባቱ አለ፣ ቅባቱ ራሱ አለላችሁ ማለት ነው። ያመጡታል፣ ስለምግብም ይጠቀሙታል አንዳንዶቹ እና ይሄን የመሰለ ቅባት ነው ማለት ነው። ባላችሁ ነገር አጥላችሁ ከዛ ደግሞ በእቃ ነገር አርጋችሁ ቁጭ ማድረግ አይበላሽ ምን አይል። ይሄ የፈለጋችሁ ጊዜ ረጅም ጊዜ ነው የሚቀመጠው ደግሞ ማለት ነው፣ ምንም አይበላሽም። ስለዚህ አሁን የሽንኩርቱ ምናምን ሲሰሩ ቶሎ ሊበላሽ ይችላል፣ ምክንያቱም ውሃነት ስላለው። ይሄ ግን ደረቅ ነገር ስለሆነ ምንም አይበላሽም። ይሄ ደግሞ ስራ ስሩ ከህንድ ልጅቷ አምጥታልን ቅባት አልቆ ነው። አሁን በራሱ በኡልባው ራሱ ላረገው ነው ጨርሰነው ነው። አሁን በሱ በራሱ ላረገው ነው ማለት ነው። ይሄ ስራ ስር ምናምን ብዙ ምርጥ ቅባት ነበር አልቋል። እንግዲህ ከህንድ ልጅቷ ሌላ ሰው አምጥቶላት ብዙ ስላመጡ ለኛም ሰጣችን። ይሄ በዚህም ደግሞ ይሄ ግሪስሊኒክ ፋዲ ነበረን ሂቃ እሱ ላይ ላረገው ነው ማለት ነው። እና እንደዚህ ያረጋችሁ እነቴን ነው ጸጉራችሁን ተንከባከቡ፣ ጸጉራችሁን አሳድጉላችኋለሁ ቤተሰቦቼ። እንግዲህ ከተንከባከብን ማያድግ ነገር የለም። እኛ ካልተከባከበን ነው እንጂ ቅባቱን ቢያንስ በሳምንት አንዴም በሳምንት ሁለቴም ተቀብታችሁ 2 ቀን 3 ቀንም ተቀምጣችሁ ብታጠቡ ሳምንትም ብታስቀምጡት ቅባቱ ምንም ሽታ የለውም እና ሽታ የለውም። እኔ አስቀምጬ ነው